ሰላም ውድ ቻናሌ ቤተሰቦች፣ ዛሬ ደግሞ በሞተር ሳይክል ከመገናኛ ተነስተን በሾላ ገበያና በሴቶች አደባባይ አድርገን ካዛንቺስ እንገባለን። ኧረ በፈጣሪ ግን አምሮባታል። እናቴ ትሙት ካዛንቺስ አምሮባታል። የካዛንቺስ ሙሉ የኋላ ታሪክና አሁን ያለችበትን ገጽታ በወፍ በረር ብቻ ሳይሆን በጥልቀት እንቃኛለን። ካዛንቺስ በታሪኩ የዲፕሎማሲ ማዕከል ብቻ ሳይሆን የአዲስ አበባ የጥበብ የሙዚቃና የደመቀ የምሽት ህይወት ወይንም ናይት ላይፍ መናገሻም ነበረች። ጉዟችን በዚህ አያበቃም። በስድስተኛ በኩል አድርገን ለአዲስ አበባ መመስረት ዋነኛ ምክንያት ወደ ሆነው ታሪካዊ ሰፈር እናመራለን። አዲስ አበባ እንዴት ተመሰረተች? ምስጢሩ ምን ነበር? ሙሉን አስደናቂ ታሪክ በቪዲዮ ሰንጄላችኋለሁ። ከእናንተ የሚጠበቀው በትዕግስት እየተከታተላችሁ ቪዲዮ እስከ መጨረሻ ማየት ነው። ቪዲዮውን ላይክ አድርጋችሁ ጀምሩ። ቀጥታ ወደ ቪዲዮ። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ደግሞ ከመገናኛ ተነስተን ከዛ በሲግናል አድርገን ካዛንቺስን አልፈን ወደ ፍልውሃ እንሄድና አዲስ አበባ የተመሰረተችበት ዋና ምክንያት የሆነውን ቦታ አሳያችኋለሁ ማለት ነው። እስከ ፍጻሜው ድረስ እዩት በትዕግስት። ዘና ጸዳ ያለ ቪዲዮ እንደሚሆን እርግጠኛ ነኝ። ምክንያቱም ይህ ተሙ ኢምፓክት ነው። ኖ ዳውት ኖ ኩዌሽን። ጽድት ንጥት ያለ ቪዲዮ ነው የምሰራላችሁ ዛሬ ባዶ ይመስላል መገናኛ ማለት ነው። እንደዚህ በስመ አብ አተረማመሰው ገላዬን አመሰው ያሉልኝ ሰው ነው መሰለኝ። አተረማመስኩት ነው የምላችሁ በመሀል በውጭ በዳር እያልኩ እንዲህ ቤት በኩል ነው የሚመጣ ባካችሁ። ደስ የሚል መንገድ ይመስላል። እውነት ለማውራት ደስ ይላል የቦታ። ወይኔ ምኑን ውስጥ ነው የገባው? እንግዲህ እስኪ በዚህ መልኩ ውስብስብ ነው። አክቹዋሊ እዚች ቦታ ላይ ሁሌም ነው፣ ዛሬ ብቻ ሳይሆን ሁሌም እዚች ቦታ there is a problem። መስቀለኛ መንገድ ስለሆነች ይሁን ምን ይሁን ትንሽ ወደ ኋላ መለስ ታደርግልኝ። ትንሽ ወደ ኋላ ትንሽ ክፍተት አለ። ወደ ኋላ ትንሽ ነው። ወደ ኋላ ክፍት ነው። ክፍት ነው። ቴንክ ዩ ወይ ጉድ! አምቡላንሱን ማለፍ ያጣ። ከፊት መጣሁላችሁ። ስፖኪን ነካው ትንሽ። መኪና ነበር ተከትዬ የሚሄደ። ደግሞ ትራፊክ እዛ ላይ አለ። ለካ ከኋላ ያለው አላየሁትም ነበረ። ጎሚስት አለ እንዴ ወደዛ?
የቱ ጋር? እዚህ ጋር? አዎ በቃ ይመች። በቃ ዛሬ ሄጄ ማስሞላት አለብኝ። ጎማው ተነፈሰ። ኧረ ይሄ መስመር ሰዓቱም ጭምር ነው አክቹዋሊ። ለማንኛውም ያው የት ደርሰናል መሰላችሁ? ሾላ ገበያ ደርሰናል። ሾላ ገበያ አዲስ አበባ ውስጥ ካሉ ገበያዎች ከመርካቶ ቀጥሎ ሁለተኛው ትልቁ ገበያ ነው። የገበያ ቦታ ነው ሾላ ገበያ። ኧረ ግሪን ላይት ናፈቀኝ። እዚያ አካባቢ እስኪ ንፋስ ቤቱ አካባቢ አለ። አሎ አባት ጎሚስታ እዚህ አካባቢ አለ? ወደ ታች? እሺ ቴንክ ዩ። እሺ አይደል እንዴ? እንዴት ነሽ? ከፊትም ከኋላም ጎማው ነፍሷል መሰለኝ። ከኋላውም ነፍሷል። አይዞህ ተነፋ። እንግዲህ ወደ ሲግናል ጉዟችንን አሁን እንጀምራለን። ኧረ ምንድን ነው? በጣም ተነፍቷል። በጣም ሲነፋም እኮ ባላንስ ያስታል። ወደ ሲግናል እብት እዛ ካሳንችስ እንገባና የሴቶች አደባባይ እናየዋለን። የሴቶች አደባባይ ጽድት ያለ አደባባይ። ሴቶችዬ አደባባያችሁን ነው ማሳያችሁ። ወንዶችም የሴቶችን አደባባይ ጉዳቸውን ነው እምገላልጥላ። ጉድ ትላለ። ከዛ ጉድ የቀለጠው መንደር እዚህ ጋር ይሻላል። ልጁ በደንብ በልቶታል መንገዱ። ኦ ማይ ጋሽ አቤት ይሄ መንገድ! ወይ ጉድ! እንግዲህ ሲግናል ጥርሳችንን እንደዚህ ፋቅ ጸዳ ቡርሽ እያደረግን እንደዚህ እንሄዳለን ማለት ነው። ጎማው በጣም ስለተነፋ ያንደረድራል ነው የምላችሁ። ኦ ማይ ጎሽ!
የሴቶች አደባባይ እንግዲህ ካዛንቺስ ደርሰናል ማለት ነው። ደርሰናል። ካዛንቺስ ጭስ ይሄ ነው የሴቶች አደባባይ። ወደ ላይ እስኪ እንሂድ ወደ ላይ በደንብ ለማየት ወደ ላይ ሂደን ተመልሰን ብናየው ይሻላል። አቤት ጭሷ የረዳ ልጅ እሷ ነቲንግ ኢዝ ኒው አለ። ስለዚህ በቃ እዛች ላይ ተደረስኩ በኋላ ተመልሼ እመጣለሁ። ድፍን መስመር፣ ክፍት መስመር ምናምን እስኪ ወደ ታች ዙሬ በቃ እዚች ጋር ልመለስ። ጀርመን አደባባይ፣ እንግሊዝ ኤምባሲ፣ ከዛ ፓርላማ ወደዛ ውስጥ ነው። እኛ ፓርላማ አንገባም፣ አባል አይደለንም። ሴቶች አደባባይ ተመልሰን መጥተናል። ምን ቀርመው ነገር ስለሌለ አቤት ሴቶች አደባባይ ግን ደስ የምትል እንትን ናት። ህንጻዋ በእውነት ደስ ትላለች። ካዛንቺስ እንግዲህ 1 ኪሎ ሜትር ሌፍት ይላል። ኢት ሌፍትስ 1 ኪሎ ሜትር። ካዛንቺስ አምሮባታል፣ ውብ ሆናለች አሉ። እስኪ ልናያት ነው። ምንድን ነው የወደቀ መሰለኝ። አይረን ነው ምንም ነገር አልወደቀም፣ ግን የወደቀ መስሎኝ ነበር። ደነገጥኩ እውነት። ኤኒዌይስ እሺ ይሁን፣ ምንም አለመውደቁ ደስ ይላል። እስኪ በመሃላቸው አዎ ረብስ ማም ቆይ በዚህ ጋር በላይ ልሂድ። ከላይ ጀምሬ ነው ማየት እንፈልገው። ይሄን ጠማማ ፎቅ ምናምን ርብ ፈጣሪ ግን አምሮባታል። እናቴ ትሙት ካዛንቺስ አምሮባታል። ዋው አምሮባታል። ማዘር ትሙት። ከዛ ላይ ቤተ መንግስት አለ። በፈጣሪ አለ። አይጋሽ በጣም አምሮባታል። በጣም ምርጥ ሆኗል። ግን በፈጣሪ አለ። የምን ዱባይ ነው? የምን ዱባይ ነው እንዴ?
ኧረ ካስዬ ካስዬ ዋው በእውነት አምሮብሻል። በቃ እነዚህ ሲያልቁ በጣም ልዩ ነው። በፈጣሪ ያለ አረ ካዛንቺስ ልዩ ሆነሻል እውነት። ይህን መኪና ዙሬ እላይ ሂጄ ምናምን እንደገና አገኘሁት። በፈጣሪ ቃይ በዚህ እስኪል ሂድ። በፈጣሪ እንዴት ነው ያማረባት! በእናትህ አምሮባታል ዛሬ። አምሮብሻል። ኢንተር ስድስተኛ የሚባለው ቦታ ነው። ታክሲ ግን ተዘጋግቷል እዚህ ጋር። እነሱንም አያርገኝ። በለው ካዛንቺስ በአዲስ አበባ ከተማ እምብርት ላይ ከሚገኙትና በታሪካዊነታቸው እንዲሁም በፈጣን ዘመናዊነታቸው ከሚጠቀሱ ሰፈሮች መካከል አንዱ ነው። የሰፈሩ ስያሜ አመጣጥና ታሪክ የሚከተሉትን ዋና ዋና ነጥቦች ያካትታል። የስሙ አመጣጥ ወይም ስያሜ። የካዛንቺስ ስያሜ የመጣው ከጣሊያን ወረራ ማለትም ከ1928 እስከ 1933 ዓ.ም በኋላ በነበሩት ዓመታት ከተቋቋመ አንድ የጣሊያን ኩባንያ ስም ነው። ካዛንቺስ የተባለው ይኸው የጣሊያን ተቋም በወቅቱ በሰፈሩ ውስጥ ለነበሩ ሰራተኞችና ለተለያዩ አገልግሎቶች የሚሆኑ ቤቶችንና ሕንፃዎችን ይገነባ ነበር። በጣሊያንኛ ካዛ ማለት ቤት ማለት ሲሆን ኩባንያው በአካባቢው በነበረው ሰፊ የቤት ግንባታና እንቅስቃሴ ሳቢያ ሕዝቡ አካባቢውን በድርጅቱ ስም ካዛንቺስ ብሎ ሊጠራው ችሏል። የታሪክ መነሻና የዲፕሎማቶች መናገሻ። ካዛንቺስ ከአዲስ አበባ ቀደም ሰፈሮች አንዱ ሲሆን በተለይም በአፄ ኃይለ ሥላሴ ዘመነ መንግስት የከተማዋ የፖለቲካና የዲፕሎማሲ ማዕከል መሆን የጀመረበት ታሪክ አለው። የካዛንቺስ ቤተ መንግስት ወይንም ሊቀ መናብርት በአሁኑ ወቅት የፕሬዝዳንት ጽሕፈት ቤት የሚገኝበት ብሔራዊ ቤተ መንግስት ወይንም ኢዮቤልዩ ቤተ መንግስት ለሰፈሩ ቅርብ መሆን የአካባቢውን ክብርና አስፈላጊነት ከፍ አድርጎታል። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ወይንም ኢሲኤ እንደ አውሮፓውያን አቆጣጠር በ1958 በካዛንቺስ መቋቋሙ አካባቢውን የዓለም አቀፍ ዲፕሎማቶች፣ የውጭ ሀገር ዜጎችና የከፍተኛ ስብሰባዎች ማዕከል አድርጎታል። ከአፍሪካ አዳራሽ ወይንም አፍሪካ ሆል መከፈት ጋር ተያይዞ ሰፈሩ በኢትዮጵያ ዲፕሎማሲ ታሪክ ውስጥ ትልቅ ስም አለው። የባህልና የሙዚቃ ታሪክ ወይንም የአዲስ አበባ የምሽት ሕይወት። ካዛንቺስ በታሪኩ የዲፕሎማሲ ማዕከል ብቻ ሳይሆን የአዲስ አበባ የጥበብ የሙዚቃና የደመቀ የምሽት ሕይወት ወይንም ናይት ላይፍ መናገሻም ነበረች። በተለይም በ1960ዎቹና 70ዎቹ ዓመተ ምህረት ወርቃማው የኢትዮጵያ ሙዚቃ ዘመን ማለት ነው። በሰፈር ውስጥ የነበሩት ታዋቂ ሆቴሎችና ክለቦች የኢትዮ ጃዝ እና የዘመናዊ ሙዚቃ ፈርጦች የሚነሱበት፣ የሀገር ውስጥና የውጭ ሀገር ታዋቂ ሰዎች የሚዝናኑበት ስፍራ ነበር። የታወቁ ባህላዊ ምግቦች፣ የሙዚቃ ባንዶችና የነዋሪው ማህበራዊ ትስስር ሰፈሩን ልዩ መገለጫ ሰጥተውታል። የአሁኑ ካዛንቺስ ወይንም ዘመናዊው ካዛንቺስ
በአሁኑ ወቅት ካዛንቺስ የድሮውን ታሪካዊ ይዘት በከፊል ይዛ ወደ ከፍተኛ የንግድና የፋይናንስ ማዕከልነት ተቀይራለች። ሰማይ ጠቀስ ህንፃዎች፣ ባለኮከብ ዓለም አቀፍ ሆቴሎች እንደ ኢንተርኮንቲኔንታል፣ ራዲሰን ብሉ፣ የባንኮች ዋና ዋና መስሪያ ቤቶችና የተለያዩ ኤምባሲዎች የሚገኙበት የአዲስ አበባ እጅግ ዘመናዊና ስልጡን ክፍል ሆኗል። በአጠቃላይ ካዛንቺስ ከጣሊያን የኮንስትራክሽን ኩባንያ ስም ተነስታ የአፍሪካ የዲፕሎማሲ መድረክና የአዲስ አበባ የዘመናዊነት የእድገት ምልክት ለመሆን የበቃች ታሪካዊ ሰፈር ናት። አሁን በዚህ ጋር ግፍል ውሃ እንግዲህ አሁን ወደ ላይ ስንሄድ ቤተ መንግስት ወደ 4 ኪሎ ነው። ግን በዚህ ጋር ወደ ላይ መሄድ አይቻልም፣ ለሞተር የተከለከለ ነው። ስለዚህ ምን እናደርጋለን? ቀጥታ ወደ ፍልውሃ እንሄዳለን ማለት ነው። እንደዚህ አድርገን እናልፋለን ማለት ነው። በስመ አብ አቤት! እንደዚህ አይነት መንገዶች ለአደጋ ያጋልጣሉ። ከላይ ተራራማ ሆነው የምንሄድበትም ተራራማ፣ ከዛ ወደ ቁልቁለት ሁለቱም ሲሄዱ አይተያዩ፣ ረጋ ብሎ ማለፍ ነው። ፍልውሃ ደርሰናል። እንግዲህ ፍልውሃ ለየት ያለ ታሪክ ነው ያለው። ፍልውሃ የአዲስ አበባ ፍልውሃ ታሪክ ከከተማዋ ምስረታና እምብርት ጋር በቀጥታ የተያያዘ እጅግ ማራኪ ታሪክ አለው። እንዲያውም አዲስ አበባ ዛሬ ላለችበት ደረጃ እንድትበቃና ዋና ከተማ ሆና እንድትቆረቆር ካደረጉት ዋና ዋና ምክንያቶች አንዱ ይሄው የፍልውሃ ምንጭ ነው። የፍልውሃ ታሪክ ዋና ዋና ነጥቦች የሚከተሉትን ይመስላል። የከተማዋ መቆርቆርና እቴጌ ጣይቱ በ19ኛው ክፍለ ዘመን መገባደጃ ላይ በተለይም በ1870ዎቹ የዳግማዊ አጼ ምኒልክ የጥንት መናገሻ የነበረችው እንጦጦ ነበረች። ይሁን እንጂ እንጦጦ ላይ ከፍተኛ ብርድና የማገዶ እንጨት እጥረት በመኖሩ ንጉሳውያኑ ቤተሰቦችና መኳንንቱ ወደ ታችኛው ሜዳ እየወረዱ በሰፈሩበት ወቅት ዋነኛ መዳረሻቸው የነበረው ይኸው የፍልውሃ አካባቢ ነበር። እቴጌ ጣይቱ ብጡል በበሽታ የተገረፈውን አካላቸውን ለመፈወስና ለመዝናናት ወደዚህ ፍልውሃ በተደጋጋሚ ይመላለሱ ነበር። በ1879 ዓመተ ምህረት አካባቢ እቴጌ ጣይቱ በዚህ ቦታ ላይ ቤት እንዲሰራ ካደረጉ በኋላ አካባቢውን አዲስ አበባ ብለው ሰየሙት። ይህም የከተማዋን መሰረት ጣለ። የባህልና የሕክምና ማዕከል ወይንም ፈውስ። የፍልውሃ ምንጭ በተፈጥሮ በሰልፈርና በተለያዩ ማዕድናት የበለጸገ በመሆኑ ገና ከጥንቱ ጀምሮ ለተለያዩ የቁርጥማት የቆዳና የጡንቻ ህመሞች እንደ ፍቱን ፈውስ ይታይ ነበር። ጸበልና መታጠቢያ። መኳንንቱ፣ ወታደሮቹና ተራው ሕዝብ ለጸበልነትም ሆነ ለመታጠቢያነት በስፋት ይጠቀሙበት ነበር። የመኳንንቱ ድንኳኖች። አጼ ምኒልክና እቴጌ ጣይቱ ወደ ቦታው በሚወርዱበት ወቅት መኳንንቱ በዙሪያው ድንኳን ጥለው ይሰፍሩ ስለነበር ቦታው የፖለቲካና የማህበራዊ ሕይወት መናኸሪያ ሆኖ ቆይቷል። የዘመናዊነትና የህንፃዎች ግንባታ። የጣሊያን ወረራ ከመፈጸሙ በፊትና በወረራውም ወቅት አካባቢ ይበልጥ እየዘመነ መጣ። የመጀመሪያው ዘመናዊ መታጠቢያ። በአፄ ኃይለ ሥላሴ ዘመነ መንግስት ፍልውሃን ይበልጥ ዘመናዊና ለህዝብ አገልግሎት ምቹ የማድረግ ሥራ ተሰራ። የፍልውሃ ህንፃ በ1940ዎቹና 50ዎቹ እንደ አውሮፓውያን አቆጣጠር ማለት ነው አካባቢ ፊሊፕ ጌራርድ በተባለ ፈረንሳዊ አርኪቴክት ዲዛይን የተደረገውና ዛሬም ድረስ በስራ ላይ ያለው ዘመናዊ የፍልውሃ መታጠቢያ ህንፃ ተገነባ። ይህ ህንፃ በወቅቱ እጅግ ዘመናዊ የነበረና ለከተማዋ የስነ ህንፃ ውበት ትልቅ አስተዋጽኦ ያበረከተ ነው። ዛሬ ፍልውሃ በመባል አዲስ አበባ የሚገኝ ታዋቂ ሰፈርና ትልቅ የመታጠቢያ የሕክምና ማዕከል ነው። በአሁኑ ወቅት የፍልውሃ አገልግሎት ድርጅት በርካታ ሰዎችን በየቀኑ በገንዳ ወይም ባዝ ቲዩብስና በሻወር ያስተናግዳል። በአጭሩ አዲስ አበባ ዛሬ ለደረሰችበት የከተማነት እድገት ፍልውሃ የመነሻ ኤሌክትሪክ ኃይል ሆኖ ያገለገለ የከተማዋ የልደት ካርድ የተጻፈበት ታሪካዊ ስፍራ ነው። ኦ ማይ ጋሽ ፍልውሃ የፊንፊኔ የሀገር ባህል ሆቴል ይላል። ይሄ ደግሞ
ሆስፒታል አይ ቲንክ በቃ ንግድ ባንክ እዚህ ጋር አለ በግብዴው። በፈጣሪ ንግድ ባንክ ማይ ጎሽ